አንድ ነገር ልንገራችሁ። ልብስና ጥርስ የማይሸፍነው ነገር የለም አይደለም የሚባለው። የሳቀ ሁሉ ደስተኛ አይደለም። ሁሌም ስቀው የተሻለ አማራጭ ሆኖ ስላገኘሁት ሳይከፋኝ ቀርቶ እኮ አይደለም። እንደ ሰው ሳላዝን ቀርቼ አይደለም። እመሜን የሚረዳኝ ስላጣው ነው። ነገሮች ከአቅሜ በላይ ሲሆኑብኝ ከእናንተ ጋር ለመመሳሰል ስል ነው የምስቀው። በሳቄ ውስጥ ሐዘኔን መደበቅ ስለምፈልግ ነው። ብዙ ጊዜ ከትናንት ወዲያ የተለቀቀውን የቀነኒን ፎቶ አይታችሁ እሷ አይደለችም እሷን አይመስልም የሌላ ሰው ፎቶ ነው ብላችሁ ስትከራከሩ የነበራችሁት ሰዎች፣ እሺ የኛውን ቪዲዮ አያችሁት? ደስ አላችሁ? አሁን ሳመናችሁ? ከጀምሩ እንደዚህ አይነት ሰዎች ቀነኒ ስትገደል የሚያሳይ ቪዲዮ እንኳን ቢያዩ አይናቸውን፣ ጆሮአቸውን፣ ጭንቅላታቸውን የደፈኑ ሰዎች እንጂ ለማመን የቀረቡ ለሷ ያዘኑ ሰዎች አይደሉም። ለማንኛውም እኔ ደጋግሜ እላለሁ፣ ህሊና ያለኝ ሰው ነኝ። አይን ያለኝ፣ ጆሮ ያለኝ፣ እግዚአብሔርን የምፈራ ሰው ነኝ። እቺ ልጅ ብትገደልም ባትገደልም ከመሞቷ በፊት በጣም በርካታ ድብደባ፣ በጣም በርካታ ስቃይ፣ በጣም በርካታ ችግር ውስጥ ያለፈች እንደሆነች እየወጡ ያሉት መረጃዎች ያሳያሉ። የተፈጠረው ምንም ነገር ይሁን ምንም መረጃ፣ ማስረጃ፣ የተረጋገጠ ነገር እንፈልጋለን። እዚህ ጋር እየጠየቀን ያለነው እከሌ ይታሰር፣ እከሌ ይገደል፣ እከሌ እንደዚህ ይሁን የሚለው አይደለም። ምንም ይሁን ምንም እኔ ብለሽ ሰርች ስታረጊ ቀኖ ጉግል ላይ ያለች ኦኬ ፎር ዘ ኢንፎርሜሽን ምናልባት ካላወቃችሁ ቀነኒ ብላችሁ አሜሪካን ሀገር የምትኖሩ ሰዎች ጉግል አርጓት። ቀኑዬ ታሪኳ ተቀምጧል። ሁሌም በልባችን አለች። አንተ ዱባይ ሄደ ያንተ ቢጤዎች ነፍሰ ገዳዮች ጋር ብትደበቅም ይሄ ፎቶ ምን ያህል እውነትን ይዞ እንደወጣ የሚያሳየው ህዝቡ በአንድ ድምፅ ሆ ብሎ ይሄን ፎቶ እየተሽከረከረ ነው። ሶሻል ሚዲያው በሙሉ ቀነኒ ነች፣ ይሄ ፒክቸሯ ነው። አንተም ዱባይ ሄደሃል ግን እንደ ህጉ ከኢሚግሬሽን ማለፍ አትችልም ነበር። አሁን ህጉ ጆን ዳንኤል ቢሆን አያስወጣም ቢካዝ በዋስ ስለሆኑ። አንተ ባለ ጊዜ ስለሆንክ ግን ወጣክ። እንደ ህጉ በዋስ የተለቀቀ ሰው ከሀገር አይወጣም፣ ኢሚግሬሽን አያልፍም። እነ ጆን ዳንኤል ምንም ያልጠፉት ነገር የለም። አንተ ግን ቀነኒን ገለሃታል። ቀነኒ አይምሮ ያላትን ልጅ ነገ እናት አባቷን የምታገለግል ልጅ አጥፍተ ያ ፎቶ እውነት ስለሆነ ብንብለ ዱባይ ገባ። እያንዳንዱ ኢንፎርሜሽን እየመጡ ነው። ባይዘው ቀነኒ ከመሞቷ በፊት የነበሩ ውሽሞች ቤት ተከራይት ያስቀመጥካቸው እነ አያት ኮንዶሚኒየም በሙሉ እየመጡ ነው፣ እየጻፉልን ነው። ግን ያ አያስፈልገንም። ስላንተ ውሽሞች ምን ስታደርግ እንደነበር እሱ አያስፈልገንም። አሁን ጉዳያችን ቀነኒና ቀነኒ ነች እንጂ እያንዳንዱ ሴቶች ጽፈውልናል። ለሚያስፈልግ ሰው ሼር እየተደራረግን ነው። ብዙ መረጃዎች አሉን። አሁን ግን ያ ፎቶ ምን ያህል እንደከበደክ ያ ፎቶ ማየት እንዳልቻልክ እውነትን ከአንተማ በአጫሉ ፋውንዴሽን ሰበብ ስምን ልታድስ ነበረ። እግዚአብሔር የት ሄዶ የዛች የቆንጅዬ ስስቅ የምታምራው ቆንጅዬ ነፍስ የት ሄዶ? ያንን ፎቶ ማየት ስላልቻልክ ዱባይ ሄድክ። ባይዘዌ ከዱባይ ደግሞ እያንዳንዱ ሰው እየጠበቀህ ነው። በሚያገኝ ሰዓት ደግሞ ያገኙሃል። አዎ እንደ ህጉማ ከኢሚግሬሽን አያልፍም ነበር። አየህ ግን ምን ታረጋዋለህ? የማንም እከካም ወሮ በቆራቆ ገሚሰር ከነቀቡ ከዋና ለርቀርቀና ፉማቹ ሆነቡ ይንጃላላጂ ለሰኑ ጋንቀባቤ ጀመረ ዳዋን ቤት ፉደናት ዲቤ ዳባለ አከም ጎዱሬ ጀመረ እቱ ወፋኒ ጀባደ ሲቲ ቀበደ እንዳባለ እቱ አማኑ ሶዳ የሟች ቀነኒ አዱኛ ፎቶ ዛሬም በኦፊሻል ቲክቶክ አካውንቷ ላይ ተለቋል። ይህንን የሚያደርገው ሰው በውል ባይታወቅም የቀነኒን ጉዳት የሚያሳይ ፎቶና ቪዲዮ ከ54 ደቂቃ በፊት ዛሬም ተለቋል። በዚህ ጉዳይ ላይ ብዙዎች ገና እናያለን እያሉ ብዙ ሐሳብ እየሰጡ ይገኛሉ። ብዙዎችም ፍትህ ለቀነኒ አዱኛ እያሉ ይገኛሉ። የእናንተስ ሐሳብ ምንድነው? ኮሜንት ላይ አስፍሩ። ፎሎ ማድረግ እንዳይረሳ።